ሚኤል የሚለውን ዛጅር ማኤል የሚለውን ስም እግዚአብሔር በጥበብ አስቀምጦታል ማለት ነው። እዛ ቦታ ሌላ ምስጢር ስላለው ወደፊትም የሚገለጽ ምስጢር አለው ማለት ነው። አዎ ከመኪናው ከወረድን በኋላም ተከታታይ ጥይት እየተተኮሰብን ያው በእግር ሽሽት ስናደርግ በጎና በጎናችን ያልፍ ነበር። ለማርያም ንግሥት እንርጫት እንዲያው ለቅድስናስ ቢሆን በቃ ለበርኗም ቢሆን ጸበሉ እንትን ነው አሉና ጸበል ሲረጫት ትንፋሽ ማግኘት ቻለሽ። ወደ ቤተክርስቲያን እየተወሰደ የነበረ አስከሬን በዚህ ደረጃ መፈወስ መዳን ነው ከቻለ በጣም የሚገርም ታሪክ ነው። ሌላው ደግሞ ከዋሻው ላይ በዚህ ሺህ ዓመታት ሁሉ ማንም ሊቆርጠው የማይችል ማር አለ። ያ ማር ቅዱስ ሚካኤል የሚለውን ከዚህ ጋር ሙታንሳ ጋር ተጣጥሞ መጠራት ችሏል ማለት ነው። ያው ረሃብ የያዘው ሰው ደግሞ ያን ጦርነትም እንዴት እናደርግ በጦርነት መካከል አልፎ ከረሃብ ጦርነት ይሻላል ስለተባለ ድጋሜ ደግሞ ወደ ምዕመናን መምጣታችን ግድ ሆነ። ዮም ንግበር ተስካራ በእንተ ዝክረ ንግሰታ ለእግዝእ ልመና ገበሬው እህል እያለመኑ ሲያጠራቅሙ በሚያጠራቅሙበት ጊዜ ከዛ መካከል ጦር ተነሳ። እዛ ቦታ አስደንጋጭ አስፈሪ የአምላክ ኃይል የሚገለጽበት ማለት ነው። በተለያየ ወቅት ቃል እግዚአብሔር ይሰማበታል፣ ታምረ ማርያም ይሰማበታል፣ ማህሌት ተቆሞ የሚሰማበት መብራት የሚታይበት ጊዜ አለ። በዚህ ልክ ሲታሰብ የዛ ቦታ አስፈሪነት ግርማው የሚገልጽ ነው ማለት ነው። ለማርያም ንግሥት ረሃቡ እየቀጠለ ከመጣ ደግሞ መነኮሳቱ በጣም ችግር ላይ ያላቸውን ጸሎት የሚያቋርጡበትና የሰርክ ጸሎታቸውን ምህላቸውን እንዳያቆሙ ስለምንሰጋ ቀድመን እኛ መውጣት የግድ ይለናል። በጣም ችግሩ ሲጸና መፍለሱም ይኖራል ወደ ከተማ መግባቱ። አሁን ከምናቆምበት ደረጃ ላይ እንዳንደርስ ነው እንጂ የምንቀምሰው ትንሽ ካገኘን እኮ በረድኤትም እግዚአብሔር እያገዘን ይኖራል። እስካሁን እናምንበታለን። እስካረች ዘሃነፀ መርጡ ለኪ እምር ለኪ መንግሥተ ሰማያት። አባታችን እንደምን አሉ? እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ተዋውቀን ጀምር ስሞትን ይንገሩ። ስሜ አባ ብርሃነ ሰላም እባላለሁ። አባ ብርሃነ ሰላም ይርጋ። አባ ብርሃነ ሰላም ይርጋ። ከየት ነው የመጡት? ምንድን ነው የስራ ድርሻው? የስራ ድርሻዬ ሊቀ ገበዝና ስብከተ ወንጌል ክፍል ነኝ የመጣሁት ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ማዕከላዊ ጎንደር ምስራቅ በለሳ ወረዳ ከሚገኘው ገዳም ነው የመጣሁት። መልካም። እዛ አካባቢው ላይ ጦርነት እንዳለ አስቸጋሪ ነገር እንዳለ ያው ሁሉ ሰው ያውቃልና እንዴት እዚህ መድረስ ቻላችሁ? በምን ሁኔታ መጣችሁ? ከምስራቅ በለሳ እስከ ጎንደር በትራንስፖርት ነው የመጣ ነው። ከዛ በኋላ ግን መንገዱ አስቸጋሪ ስለሆነ በፕሌን ነው የመጣ ነው። ስለዚህ መንገዱ ሰላም ነው? የገጠማችሁ ነገር የለም ስትመጡ? ከዚህ በፊት በምንመጣበት ጊዜ ወደ ጎንደር ለመውጣት እንትን ብለን ነበር። አሁን በመጣንበት ጊዜ በተሻለ ሁኔታ ነው የመጣ ነው። በፊተኛው ፊት መተን እንትን ስንል ወደ ጎንደር ጉዳይ ኖረን ለገዳሙ ችግር አንዳንድ መፍትሄ ለመፈለግ ስንመጣ በወቅቱ ማክሰኞት አካባቢ ጦርነት ተፈጠረ። እዛ መካከል የእኛ መኪና ወደ መሀል ገብቶ ስለነበረ በመኪናው ሹፌሩ ራስ ላይ እንትን ብለው ፍንጣሪውን እንደው ፈርቶ እሱም እንትኑን ሲያፍን እነዚህ መገልበጥ እንትን አቅጣጫ ሳይቶ ነበረ እና እግዚአብሔር በቸርነቱ ገድፎን ሁላችንም ወጣነ። እንደው በሰላም የመኪናው እንትን መውጣቱ እዚያው በመላኩ ተአምር ነው ተብሎ በዛ የነበሩት አጋጣሚ ሆኖ እግዚአብሔር ገድፎናል። እናንተም በዚህ በመገኘታችሁ የሆነ እያሉ ይሉ ነበርና እግዚአብሔር በቸርነቱ እንዲያወጣን እንጂ በጣም እንዲህ ያለ አደጋ ውስጥ ደርሰን ነበር። በጥይት ተስታችኋል ማለት ነው? እዛም ደግሞ የተነሳ መኪናው አደጋ ሊደርስበት ነበር። አዎ ከመኪናው ከወረድን በኋላም ተከታታይ ጥይት እየተተኮሰብን ያው በእግር ሽሽት ስናደርግ በጎና በጎናችን ያልፍ ነበር እና ያው ረሃብ የያዘው ሰው ደግሞ ያን ጦርነትም እንዴት እናደርግ በጦርነት መካከል አልፎ ከረሃብ ጦርነት ይሻላል ስለተባለ ድጋሜ ደግሞ ወደ ምዕመናን መምጣታችን ግድ ሆነ ማለት ነው። በጣም ከባድ ነው። እንኳን እግዚአብሔር ያተረፋችሁ። ስለዚህ በጣም ከባድ ሁኔታ ላይ ነው ያላችሁት ማለት ነው። ገዳማውያኑ በራሱ እንግዲህ ህዝቡ ያለውን ነገር መረጃዎችን ሁሉም ሰው ይከታተላል ብዬ አስባለሁኝ። እናያለን
እጅግ በጣም አስቸጋሪ ነገር ነው ያለው። ወቅታዊ ሁኔታ አለ፣ ከዛ ረሃቡ አለ፣ ብዙ ነገሮች ነው የሚነሱትና እናንተም በዛ ውስጥ ሆናችሁ እንግዲህ በጥይት እየተሳታችሁ የዕለት ጉርስ ለማግኘት ወደ ከተማ ስትወዱ እንግልት ላይ ነው ያላችሁት ማለት ነው። እና ወደዚህ የመጣችሁበትም ምክንያት እሱ ነው ማለት ነው። ምናልባት ያው ረሃቡ ላይ ያለው እንትን ምንድነው ገዳሙ በቅርብ ጊዜ የተገደመ መሬትም በህዝብ እጅ የተያዘ ነው። እስከ ጸበሉ ድረስ የተያዘ ነው። በህዝብ የተያዘ እንትን ስለሆነ ገዳማውያኑ ለኑሮም እስከዚህ እስከሚደርስ እስካለበት ድረስ ብዙ ነገሮችን እየተጋራ ነው። ያው የመናናውያን እንትን በመከራ መካከል ማለፍ ነው ዋና ዓላማው ከአባቶቻችንም ይዞ ማለት ነው። ስለዚህ እዚህ በመቀመጣችሁ እርሻችንን ትጎዳላችሁ፣ እኛ ትረግጣላችሁ የተባለ ድንጋይም ሲወረወር ብዙ ነገር አሳልፎ ያው መቼም አሁን ትንሽ ለህዝባችን የምንጮህበት የምንናገርበት ምዕመናን የሚያይበት ደረጃ ላይ ደርሰናል። በዚህ እግዚአብሔር ትልቅ ነገር አደረገልን ብለን እናስባለን። ገዳሙ ከዚህ በፊት ሌላ ስም ነበር፣ አሁን የተቀየረ ይመስለኛል። እንደውም እያየሁ ነበር አንድ ደብዳቤ የዛጅር ማይል ነው አይደለ? የመጀመሪያ ስም ዛጅር ነው። ዛጅር ማይል የቦታ ስም ነው፣ ሌላ ትርጉም አለው? ትርጉም አለው። ይሄ ዛጅር ማይል የሚለው ለአጠራሩ ሁሉ ቦታ አንዳንድ ጊዜ ጥያቄ ሆኖ ይቀርባል። ለነገር ግን እግዚአብሔር ምስጢራዊ አድርጎ ያስቀመጠው ማለት ነው። ምስጢርም አለው። ምስጢሩ በሁለትም ሶስትም አቅጣጫ ይፈታል። መጀመሪያ ዛ የሚለው ቃል አመላካሽ ነው። ዛ ለማለት እዚህ አካባቢ ያለ ማለት ነው። ጅር የሚለው ውሃው ካለት ሰንጥቆ የሚወጣ ጸበል ስላለው የጸበሉ መፍለቂያ መውጫው ጅሩ የሚለውን ያመለክታል። ማ የሚለው ማማጋሬ ዋሻውን ያመለክታል ማለት ነው። ኤል የሚለው ስም አምላክ ነው። በአንድ ላይ ጠቅለል ብሎ ሲፈታ እግዚአብሔር እጹብ ድንቅ አድርጎ የፈጠረው ውፍ አፈጣጠር የፈጠረው አስደናቂ ማለት ይሆናል። ግን በለየት አድርጎ ደግሞ ኤል የሚለው ስም ማለት ነው ያለ የሚኖር አምላክ ዘላለማዊ አምላክ ሕያው አምላክ የሚለውን ፍች ይሰጠናል ማለት ነው። ግን ኤል የሚለውን ዛጅር ማኤል የሚለውን ስም እግዚአብሔር በጥበብ አስቀምጦታል ማለት ነው። እዛ ቦታ ሌላ ምስጢር ስላለው ወደፊትም የሚገለጽ ምስጢር አለው ማለት ነው። ስለዚህ እዛ ቦታ ተስፋነት ባለው ሁኔታ የምንጠባበቀው እግዚአብሔር ያስቀመጠው ይሄ ሁሉ መነኮሳት ይህን ረሃብ ተቻችሎ የተቀመጠበት ያለ አንድ ምስጢር አይደለም። ይህ ሁሉ ፈተና ድንጋይ ሲወረወር፣ ጠመንጃ ሲመለቀቅ፣ ቦታ ልቀቅ ሲባል የማይለቅበትም አንድ ምስጢር አለው። እግዚአብሔር በኋለኛው ዘመን የሚገልጸው አንድ ትልቅ ምስጢር አለ ብሎ ስለሚያምን ነው። በምስጢርም የሚነገረው ስለሆነ ነው እና ያ የሚጠበቅበት ነው። ኤል የሚለው አንድ ስም እግዚአብሔር ሲሰጥ ያለ አንድ ትርጓሜ አይሰጥም እና ይሄ ነው። ሌላው ደግሞ ዛጅር የሚለው ስም አስፈሪ፣ በአረብኛ ቋንቋ አስፈሪ ባለግርማ ብሎ ያሳያል ማለት ነው። ለምሳሌ የቀድሞ የአክሱምን ሊቃነ ካህናቶች ኤፉድ ለብሰው ኩፋር ጠምጥመው ሲታዩ ዛንጅሮ ይሏቸው ነበር። የሚያስፈሩ ባለግርማ አስደንጋጮች ማለት ነው። እዛ ቦታ አስደንጋጭ አስፈሪ የአምላክ ኃይል የሚገለጽበት ማለት ነው። በተለያየ ወቅት ቃለ እግዚአብሔር ይሰማበታል፣ ታምረ ማርያም ይሰማበታል፣ ማህሌት ተቆሞ የሚሰማ መብራት የሚታይበት ጊዜ አለ። በዚህ ልክ ሲታሰብ የዛ ቦታ አስፈሪነት ግርማው የሚገልጽ ነው ማለት ነው። ለልጄ መንግስታት ደግሞ ሲጠሩ ዛን ስዩም አስፈሪ ባለግርማ ንጉስ ተብሎ ይጠራሉ። ጃን ተከለ ዋርካ ይባላል ማለት አስፈሪው ንጉስ የተከለው ዋርካ ለማለት ነው። ከዛ አተረጓጎም ምስጢር የተሰጠው በእግዚአብሔር ይሄ ሰው በባህሪው ሊያውቀው አይችልም። ትርጉም እንደነበረም ሊያውቀው አይችልም። ምክንያቱም እግዚአብሔር ብቻ ያስቀመጠው ምስጢር ነው። ውስጠ ጥልቁ ምስጢሩ ሲነገር ግን ጠለቅ ያለ ምስጢር ያለው ነው ማለት ነው። ችግሮቻችን ላይ ነው ቆይታ ያደረግነውና ገዳሙ እንዴት ነው ሊመሰረት የቻለው? ምናልባት ለየት ያለ ምስጢር ካለ እዚህ ላይ የሚያካፍል። ገዳሙ ያው እንግዲህ የተመሰረተው ቅድም ስናገር እንደነበረው በቅርብ ጊዜ የተመሰረተ ነው። ግን እግዚአብሔር ጊዜ ግብር ለእግዚአብሔር ነው። ሊገልጠው በፈለገ ጊዜ ነው አንድን ነገር የሚገልጸው። አንድን ሁኔታ በፈለገው ጊዜ እንዲያው ምሳሌ ማንሳት ብቻ። ለምሳሌ ክቡር መስቀሉን ዓለም ሲፈጠር የመስቀሉ የሚቀመጥበትን ቦታ አመቻችቶ አስቀመጠ። ግን ጊዜውን ጠብቆ ብዙ ዘመን ከኖረ 1400 ዓመታት በኋላ ነው መስቀሉ ወደዚህ ያመጣ።
እስከዛ ጊዜ ማኖር የራሱ ፈቃድ ነው። አሁን ይህን ደግሞ ምስጢር የተጠበቀ ምስጢር ያለውን ቦታ እስከ ጊዜው ማኖር የራሱ። አባቶች ግን ይኖሩ ነበረ ሳይገደም በፊት እዛ አካባቢ ብዙ ጊዜ እንትኑ ምስጢር ፈውስ እያደረገ ይቆያል እንጂ ምንም አልቆየበትም። ግን ፈውስ ያደርጋል። በተለያየ አካባቢ ሰው እንደው ባጭሩ እንዳዳሟቸው ሆዳቸውን ከጎጠራቸው ወርደው ውሃውን ሲጠጡ ጸበል ነውም ሳይሉ ሲጠጡ እንትን አድርጎ ከደዌያቸው ያላቃቸዋል። ይሄ ቦታ እኮ ጸበል ይሆናል እያሉ ትንቢት እየተናገሩ ይኖራሉ። ብዙ ምስጢር አለው በዛ ሀተታ ብዙ እንዲሁ በአጋጣሚ ሲፈወሱ ሲፈወሱ እንደውም እየተሰጠው መጣ ማለት ነው። እንደውም በአንድ ወቅት በ1954 አካባቢ በአጎራባች ወረዳ ቋሊሳ ቦታ ላይ እንትን ወረሽ ተከሰተ። ወረሽ ማለት አገሩን በሙሉ የሚፈጅ ማለት ነው። አንድ መንደር ከገባ ሙላው መንደሩ ይፈጃል። በዛ ጊዜ እንደታመመች ለአንዲት ሴት ዛጅር ማይል ውሃ አስመጥተሽ ብትጠጪ ትድኛለሽ ብሎ ስለሃለማት ሰው ለምና ጸበሉን አስወስዳ እሷ ስትጠጣ ቤተሰቧም እሷም ጸበሉ የደረሰው ሰው በሙሉ ዳነ። በዛ ጊዜ ጸበል አያገለግልም፣ ለውሃ አካባቢ ነው የሚያገለግለው። በደንጎር አካባቢ የሚባል ቦታ ደግሞ አንድ ሰው አይኑን ታወረ። እዛ ጸበል አስመጥተህ ውሃ አስመጥተህ ብትጠጣና ብትቀባ ትድናለህ ተባለ። እሱም ወስዶ እንደዚሁ አይኑን በራለት። እንደዚህ አይነት ታሪካማ ቦታ ነው እየተባለ ቀስ በቀስ ጊዜው ሲደርስ ጸበል ላደርግ ነኝ የሚለውን ግፊት አደረገ። በህልምም በተለያየ ምክንያት ታምራት በመግለጽ ንብ አለና ከዋሻው ላይ ዋሻ ውሃ ሊቀዱ የሄዱትን ሰዎች ንቡ ፈርሶ ያባረራቸዋል፣ ይበላቸዋል። ውሃውም የመለወጥ ባህሪ ያመጣባቸው ምንድን ነው እየተባለ ሲባል ከዛው ቦታም ከሌላ ሀገርም ጸበል ነው፣ ያን ቦታ አስከብሩት፣ አላስከበራችሁ ጸበል ካላደረጋችሁት ሌላ እግዚአብሔር የሚያመጣው ቁጣ አለ የሚል ነገር መልእክት እየደረሳቸው ስለሆነ በደብሩ ታውጆ ጸበሉ እንዲባረክ ተደረገ። 2003 መስከረም 12 ቀን ተባረከ ጸበሉ። ከዛ በፊት ነሐሴ ወራትና ጳጉሜን ወራት አንድ ቄስ ደብሩ የሚኖር ቄስ ነበርና እሱ በጣም ሲያማው 15 ዓመት ከቅዳሴ ተከልክሎ ምግብ ጠላ ምናምን አይጠጣም ነበርና ገና ይህን ህልሙን ከሰው ሲሰማ ለራሱም የሆነ ነገር ሲታየው ወርዶ ዝም ብሎ አምኖ ቅዱስ ሚካኤል ብሎ ጸበሉን ጠጣ። ሁለት ጉበት ነገር በድንጋይ የማይፈረከስ በእንጨት የማይወጋ ወጣለት። አሁን ኖርማል አገልጋይ ሆኗል። ይህን እያደረገ ከዛ በኋላ መስከረም ላይ እንትን ካለ በኋላ ጸበሉ ፈውስ ሲያደርግ ሙት አንሳ የሚለውን ስያሜ ያገኘበት ሁኔታ አለ። እኔ እንደውም ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አይደል አሁን መጠሪያው የአባ ዮሐንስ ወይ ደግሞ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የጻፉትን ደብዳቤ ይህንን ስም እውቅና የሰጡበትን አይቼዋለሁኝ። እንዴት ይሄ ስም እንዲቀየር ምክንያት የሆነው ነገር ለማለት ነበር አስቤ የነበረው። ምናልባት ያኛው ሚስጥራዊ ነው ያ መቆየት ስላለበት በሚል እንደሆነ ይመስለኛል አይደለ ወይ? ግልጽ ካልሆነልኝ የተወሰነ መጨመር ከቻሉ እዚህ ላይ ስሙ መቀየሩ ላይ ማለት ነው። ስሙ የተቀየረበት ምክንያት ያው እንግዲህ አንዳንድ ጊዜ ስም ይቀየራል፣ እግዚአብሔርም በፈቀደውም እንትን ባለውም ጊዜ ማለት ነው። ምክንያቱም ቅዱስ ጴጥሮስ እሱ ሐዋርያ ሆኖ ሲመጣ ስሞን የሚባለውንም ጴጥሮስ ብሎታል፣ ትርጉም ይኖረዋል እና ወደዛ ትርጉም መሄድ ባልፈልግም ሙት አንሳ የተባለበት አንድ ምክንያት አለው። ጸበሉ ለአገልግሎት ሲውል በዋለበት ጊዜ በዛው በደብሩ ዛጅሮ ቅድስት ማርያም ትባላለች እና ደብሯ ሙታንሳ ማር ቅዱስ ሚካኤል በዛ የጸበል አገልግሎት እየሰጠ በነበረበት ጊዜ የዛ አካባቢ የምትገኝ ሴት ታመመች። ስትታመም ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም 1 ሰዓት ርቀት የምትገኝ ከተማ ወሰዷት ለሕክምና። ከዛ እንዳለሽ ሴትዮቷ አረፈች። ስታርፍ ሞተች። ገነዟት። ካህናትም ነበሩ እዛው አብረው ገናንዘው ይዘዋት ሲመጡ ጸበሉ በመንገዱ ነው እና መንገዱ ላይ ሲደርሱ እዛ ላይ ሲደርሱ እንዲያው እግዚአብሔር የኃይል ፈጣሪ ነው፣ ሙት ያስነሳል፣ ድውይ ይፈውሳል። ይህ ጸበልም ለብዙ ነገር ነው የተገለጠው እና እንዲያው እንርጫት እንዲያው ለቅድስናስ ቢሆን በቃ ለበርኗም ቢሆን ጸበሉ እንትን ነው አሉና ጸበል ሲረጯት ትንፋሽ ማግኘት ቻለሽ፣ ተንቀሳቀሰሽ፣ ዳነሽ። አሁን ቤቷን እየመራሽ በሰላም ትኖራለሽ ማለት ነው። የቅርብ ጊዜ ታሪክ ነው። አሁን በህይወት አሁን እና ማርያ ትባላለች። ሙት አንሳ የሚለውን የዛ ጊዜ ሙት ስላስነሳ ሙት አንሳ የሚል ስያሜ ያገኛል። ማር የሚለው
ገድሉ ማር ቅዱስ ሚካኤል ይላል። ሌላው ደግሞ ከዋሻው ላይ በዚህ 1000 ዓመታት ሁሉ ማንም ሊቆርጠው የማይችል ማር አለ። ያ ማር ቅዱስ ሚካኤል የሚለውን ከዚህ ጋር ሙታንሳ ጋር ተጣጥሞ መጠራት ችሏል ማለት ነው። ያ ማር ደግሞ ጊዜው ሲፈቅድ አምና በ2015 ቁረጡልኝና ለፈውስ አደርገዋለሁ ብሎ ቅዱስ ሚካኤል በሕልምም ስለገለጸ መቆረጥ ችሏል። መሰላል ተሰርቶ ብዙ ጥረት ተደርጎ አሁን በእምነት እየተሰጠ ይገኛል። ብዙ ፈውስ እየሰጠ ይገኛል ማለት ነው። ወደ ቤተክርስቲያን እየተወሰደ የነበረ አስከሬን በዚህ ደረጃ መፈወስ መዳን ከቻለ በጣም የሚገርም ታሪክ ነው። እዚህ ትልቅ ገዳም ላይ ነው ረሃብ ጥሙ ጸንቶ ያለው። ግን ደግሞ በጽናት ደግሞ እናቶች አባቶች አሁንም ድረስ ቦታውን ሳይለቁ ሳይበተኑ አይደለም አገልግሎታቸውን ሳያቋርጡ ባገኙት ነገር ሁሉ ጸንተው እስካሁን እንዳሉ እየነገሩን ያለው እና እንግዲህ ተመልካቾች ጋር ቆይታ እያደረግን ነው። እርሱም እድሉን ድጋሜ ልስጥዎትና መልዕክት እንዲያስተላልፉ ስለፈለግኩ ነው። አሁን ምን ነው የሚያስፈልጋችሁ ነገር? በደንብ ቀረ የሚሉት ነገርም ካለ ጨምረው መልዕክት ማስተላለፍ ይችላሉ። ያው የሰው ሰራሹም ችግር የተፈጥሮም ችግር ሁለቱ በጋራ እንዴት እንደያዘና አሁን ቀደም መልእክቴን አስተላልፌያለሁ። የተፈጥሮ ችግር የምንለው የሀገሩ የድርቃማነትና እኛም በኋላ ዘመን የተመሰረተ ገዳም ስለሆነ መሬት የሌለው ገዳም መሆኑን ግልጽ በግልጽ የተናገርኩበት ሁኔታ አለ። ከዚህም ጋር ደግሞ ይሄ ብቻ ሳይሆን መነኮሳቱ የሚቀመጡበት ቦታም እንኳ አስቸጋሪ ሆኖ ነው ያለ። በእርግጥ መነኮሳቱ አንደኛ ተስፋው ያኖራቸዋል፣ ሁለተኛው ልሂድ እንኳን ብሎ ራሱን ለመሄድ ቢሞክር የማይሄድበትም የኃይለ እግዚአብሔር ተጨማሪ ኃይል አለ ማለት ነው። ለነገር ግን ረሃቡ አሁንም በቀጠለ ሁኔታ ነው ያለው። ለምን ከተባለ አንደኛ የተፈጥሮ አካባቢው ድርቃማ ሀገር ስለሆነ ቦታው የዝናብ አጠርም ስለሆነ አንዱ ችግር ነው። ሁለተኛው ችግር ገዳሙ በአሁኑ ጊዜ ስለተመሰረተ በሕዝብ የተያዘ ስለሆነ መሬቱ የራሱ የሆነ መጠቀሚያ ነገር የለውም። ለራሱ የሚሆን ምንም አይነት አፈናፋይ ነገር የለውም። ስለዚህ ገዝቶ ነው የሚያርሰው። ገዝቶ የሚያርሰው ደግሞ ከተሻሉት መሬት የጅሉን መሬት ነው ሊሸጥ የሚችለው። ሰው የራሱን የሚጠቅመውን መሬት ያርስና ትርፍ ከሆነ እዛ ነው። እዛ ገዝተን ብናርስ ደግሞ ከአካባቢው የድርቃማነት መንስኤም ጨምሮ ምንም ልናገኝ አንችልም። በዚህ ምክንያት ረሃቡ እየቀጠለ ከመጣ ደግሞ መነኮሳቱ በጣም ችግር ላይ ያላቸውን ጸሎት የሚያቋርጡበትና የሰርክ ጸሎታቸውን ምህላቸውን እንዳያቆሙም ስለምንሰጋ ቀድመን እኛ መውጣት የግድ ይለናል። ጦርነት የሚኖር ምንም ይኖር ምን ይኖሩን ያው ከዛ ያሉት እግዚአብሔር ያቋቋማቸውን መነኮሳት ማኖር አስፈላጊ ነው ብለን ስለምናስብ በጦርነቱ መካከል መምጣት ግድ ይሆንብናል። ይህንንም ችግር ለምእመናን ነው ያው ማጋራትና መንገር ነው እኛ እንትናችን። የሰው መቼም ኃላፊነቱ የተለያየ ነው። አንዱ ይመጸውታል፣ አንዱ መንኖ ባለም ይኖራል፣ አንዱ ደግሞ እንዲህ ያለ ችግር ደረሰብን ብሎ ለሕዝብ ያጋራል፣ ለምእመናን ይነግራል ማለት ነው። የእኛ ድርሻም ይህ ስለሆነ ነው። ቅድም እንዳሉት ሲመጡ አሁን ለምሳሌ መንገድ ላይ ያልታሰበ ጦርነት ተከሰተ፣ በእግዚአብሔር ቸርነት ተረፉ አይደለ? እንደዚህ አይነት አጋጣሚ የሚገጥማቸው ሌሎች አባቶች አሉ። የዕለት ጉርስ ለማምጣት ወደ ከተማ ሲሄዱ ወይ ሌላ ቦታ ሲሄዱ ያው ረሃቡ ሲጸናብን ወደ ለም አደገር ተብሎ ወደ መተማ በኩል ለልመና ወጣው ነበረ። ልመና ገበሬው እህል እያለመኑ ሲያጠራቅሙ በሚያጠራቅሙበት ጊዜ ከዛ መካከል ጦር ተነሳ። ወደ 3 ቀናት የወሰደ መሰለኝ። እንዲያውም እነሱ ተጠልለው አርሴማ የምትባል ገዳም እነዛች ሰነበቱ። እዛች ሰንብተው ያጠራቀሟትን እህል ያው ምእመናን እግዚአብሔር ይስጣቸው አሰባስበው በየቦታው ሲሰበስቡ መኪና ደግሞ እዚያ መካከል ታጣ፣ የሚጭኑበት ታጣ። አስቸጋሪ ሆነ። እዛ በኋላ እንደገና ከዚያም ደግሞ መኪና እንትን ቢገኝ ደግሞ የሚጭን ቢገኝ ደግሞ እንትን የለም፣ ነዳጅ ነገር የለም። እንደማንም ደግሞ ሳምንት ተጠብቆ ከዛ በኋላ ብዙ ይዘው መምጣት የሚችሉትን ብዙን ጦርነቱ እያስቸገረ ስለሆነ እንዲያውም በዛ ላይ መነኮሳቱን በተለይ የት ነው ምናምን የሚል ነገር እያስቸገረ ስለሆነ አይ ችግርማ የእኛን ሕይወትም ለማጣት ልንደርስ ነው በሚል ትንሽ ነገር ይዘው ወደ ቦታቸው ተመለሱ። ጦርነቱ ይህን ያህል ያስቸገረ ነበረ። ምክንያቱም
በእኛ እምነት የዘንድሮን እንትን የቀለብ እንትን በዛ ልማት ባለው ሀገር መሸፈን እንችላለን ተብሎ ታስቦ ነበር፣ አልተቻለም። አሁንም እነዛም ትንሽ ነገር ይዘው ወዲያውኑ ተመለሱ። ብዙም አላገኙም። ምክንያቱም ጦርነቱ እያሰቃቃቸው ስለሆነ በዚህም መሄዱ አጠያያጭም ስለሆነ በዛ ዝም ብለው ተመለሱ። ገዳሙ አንድነት ገዳም ነው። መነኮሳት አሉ። ብዛታቸው ይታወቃል? ምን ያክል መነኮሳትና መነኮሳት ነው ያሉት? ብዛታቸው እናቶች ወደ 65 ይደርሳሉ። አባቶች ደግሞ ወደ 40 ይደርሳሉ። አብነት ትምህርት ቤት አለ? ተማሪዎች አሉ? የአብነት ትምህርት ቤት እስካሁን አልነበረንም። አሁን ከተቀጠረ ወደ 2 ወር በላይ ያሳልፋል። 2 አልደረሰም። አሁን እንግዲህ ተማሪዎች እየጀመሩ ናቸው። እዛው ያሉ ህፃናትም ከሌላ ቦታም እየመጡ እየጀመሩ ናቸው። ስለዚህ 100 በላይ የሚሆኑ መነኮሳት እዛ አሉ፣ ተማሪዎች አሉ። እነዚህ ሁሉ ነው እንግዲህ በረሃብ እየተቀጡ ያሉት ነው አይደለ? አዎ። አሁን ሲንቀሳቀሱ ምን ተስፋ ያለው ነገር አለ ታዲያ? ምን ገጠሙት? ምን አገኙ ማለት ነው? አይ እስካሁን እኛ እጃችን ላይ የደረሰ ምንም እንትን ባይኖርም ያው እኛ ተስፋ አድርገን የያዝነው ምዕመናኑ በጆሯቸው ከሰሙ መረጃውን ካዩ የገዳሙን ችግር ተጋርተው ወደፊት ችግራችንን ለመቀረፍ ይሞክራሉ፣ ያስባሉ፣ ያደርጋሉ ብለን እናስባለን። በዚህ በምዕመናኖቻችን በኢትዮጵያም በውጭም ያሉ አድርሲቱ የደረሳቸው ሁሉ የገዳማውያንን መበተን ስለማይፈልጉ ክንውናችን ወይም ረሃባችን እንዲያስወግዱልን ይችላሉ ብዬ አስባለሁ። ስለዚህ የእናንተ ኃላፊነት መንገድ ነው ያላችሁበት ሁኔታ አይደለ? ሰው ምዕመኑ ማገዝ ከቻለ መልዕክቱን ማድረስ እንደው እዚህ መድረስ መቻሉ ራሱ አንድ ትልቅ ነገር ነው። በዛ ሁሉ መከራ ውስጥ ሆኖ አልፎ እዚህ አዲስ አበባ መጥቶ በተለያዩ ሚዲያዎችም መልዕክት ማስተላለፍ መቻል እንደ አንድ ትልቅ እድል የሚቆጠር ነገር ነው እና እንግዲህ ተመልካቾች ይህን ፕሮግራም እየተመለከቱ ስለሆነ ብዙ ሰዎች የማገዙ ነገር ይኖራል ብዬ ተስፋ አደርጋለሁ። እንደው ቤተክርስቲያንስ ሀገረ ስብከቱ አለ መዋቅሩን ጠብቆ፣ ከዛ ደግሞ በቤተ ክህነት በጠቅላይ ቤተ ክህነት ደረጃም የገዳማት ራሱን የቻለ መምሪያ አለ። እዚህ አካባቢ ገዳሙን ለመደገፍ መነኮሳቱን አባቶችን እናቶችን ለማገዝ ሙከራ አልተደረገም? እናንተም ጥረት ግፊት አላረጋችሁ? ያው ብቻ ጎንደር ማዕከላዊ ጎንደር ሀገረ ስብከት ጉዳዩን ብዙ ጊዜ በአጽንኦት የገዳሙን ማንነትና ችግሩ የቦታውንም ችግር ለማሳየት ሞክረናል። ያው ሀገረ ስብከቱ ዋና ኃላፊ ገዳማት ክፍሉን መልእክት አድርገው እሳቸውም ወርደው የገዳሙን ችግር አይተዋል። እዛ በኋላ ምን ውጤት እንደያዙ ያላቸውን ጥናት አናውቅም። እስከ ቦታው ድረስ መጥተው አይተዋል። ማህበረ ቅዱሳንም በተመሳሳይ ቦታውን ወርደው አይተዋል። ማህበረ ቅዱሳን ያው ለመጀመሪያ ጊዜ ዶክመንተሪውን እንትን አድርገው ሰርተውልናል። ጎንደር ማዕከል ጎንደር ማዕከል ሰርተውልናል። የገዳሙን ችግርም አይተዋል። ያቅማቸውን የተወሰነ ትንሽ ነገር ለሽሮም ለምንም ብለው ገድፈውናል በወቅቱ። ስለዚህ ጠቅላይ ቤተ ክህነት ለመጠየቅ አስባችኋል? እንደው እንትኑ ሪፖርት መደረጉ መታወቅ መቻሉ መልካም ነው ብዬ አስባለሁኝ እና ለምን ወደኛም አልመጣችሁም አይነት ጥያቄም ሊመጣ ስለሚችል የመሄዱ አጋጣሚ የለም? ያው እንግዲህ የሚያውቁ ለዚህ ነገር ወደዛ የሚያቀርቡን እና ፈለጉን መንገዱን የሚመሩን አካላት ካገኘን እንሄዳለን። ምንም ችግር የለም። አንደኛ ቤታችን ነው፣ ግን መቼም ሰው ቤት መግቢያው በሩም አስቸጋሪ ነው። እኛ የምንኖረው በገዳም ስለሆነ የቤተ ክህነቱን ጎዳውን ቦታውንም ሁሉንም ለማወቅ የሚያስቸግሩ ነገር አሉና ማለት ነው። ምነው አለማወቅ ነው፣ ሌላ ችግር የለም። መነሻችን ከሀገረ ስብከት አድርጎ ከሀገረ ስብከት ተነስተን እንትን የምንመጣበት ነገር ካለ እሳቢው አለ። ወደ ተፈጻሚነቱ ገና አልገባንም። በእርግጥ ቤታችን ነው። ነገራችንንም ከዚህ በፊት በተለያየ ምክንያት መልእክትም የገዳምነቱ ማንነትም በሀገረ ስብከትም ደረጃ አውቀውት ይቆያሉ ብዬ አምናለሁ። ለነገር ግን ሙሉ ለሙሉ ተቃርበን ያለንን ችግርና የእነሱም ያላቸውን እንትን አልተለዋወጥንም። እግዚአብሔር ቢፈቅድ እሱን ማድረግ ደግሞ እንፈልጋለን።
እንደው አባታችን እንግዲህ አባቶቻችን እናቶቻችን በየገዳማቱ በየበረሃው እንዲጸልዩልን ነው የምንፈልገው አይደለ? ያ ነው ስራቸው፣ ያ ነው። ግን በረሃብ በጥም እየተቀጡ ደግሞ ያንን መጠበቅ ራሱን የቻለ ሌላ ችግር ነው የሚሆነው እና እንደው ረሃቡ፣ ጥሙ፣ ይህ ሁሉ ችግር፣ ጦርነቱ ምናምን ከመጸለይ አንጻር በጣም ፈተና ሆኖባችኋል። እንዴት ነው የሚገልጹት እሱ? ያው እንግዲህ ፈተና ረሃብ መቼም ፈተና ሊሆን ይችላል። ምናልባት እስመ ቁር ወረሃብ ያረሰ ጸሎታ ይላልና እንሰጋለን። እስካሁን ግን እግዚአብሔር ባለን በሰጠው ጸጋ በዛችም ትንሽ ቀምሰውም የሰርክ ጸሎቱ አይቋረጥም። እንዲሁም የቤተ ክርስቲያን ያለው ስርዓት እናንተን ተጠብቆ ነው ያለ። ግን ስጋቱ እየጨመረ ከመጣ ምንም ቢሆን የምግብ እንትናቸው የሚያቆምበት አጋጣሚ ከተገኘ ምን ማለት አይቻልም። ለዚህ እንዲያው እንግዲህ ጦም አድሮ ይጸልያሉ የሚለውን ሙሉ ለሙሉ ለመስጠት አንችልም። ትንሽ የሚቀምስ ነገር ካለ ያን ቀምሶ እግዚአብሔር ይሄን የተመገብኩትን አበርክትልኝ ባርክልኝ ማለት ይቻላል እና አሁን ከምናቆምበት ደረጃ ላይ እንዳንደርስ ነው እንጂ የምንቀምሰው ትንሽ ካገኘን እኮ በረድኤትም እግዚአብሔር እያገዘን ይኖራል። እስካሁን እናምንበታለን። በዚች በፊኝ ጥሬ እንኳን ተመግቦ ያቺ ረሃብ ሳታሰማ በማልዳም ሲነሱ ጥሩ ነው። ስግደታቸውን ጸሎታቸውን እንዳደረሱ ያየንበት ጊዜ አለ። ይሄ አምላክ በቸርነቱ ያደረገው የማበርከት ችሎታ ያለው አምላክ ነውና ይሄን ያደርጋል። ግን መቼም ለበረከት የሚሆን ነገር ይዘን ካልተገኘን ግን ከባድ ይሆናል። ፍጹም የሆነ የሌለ ሆኖ ከተገኘ ምንም አስቸጋሪ ነውና እዚህ ላይ በቅጠል ኑሩ ወይም ደግሞ እንዲህ ያለ ምግብ ኑሩ ያልተባለ ጀማሪ መነናውያን ትንሽ ረድኤት የሚሆን ነገር ካላገኘ አስቸጋሪ ነው። እውነት ነው። ጥያቄ ማንሳቴ ምንድን ነው እንደው ብዙዎቹ በጣም ችግሩ ሲጸና መፍለሱም ይኖራል ወደ ከተማ መግባቱ። እዚህ ደግሞ ከተማ አባቶቻችን ሲሰደውም እናያለን። ምን ይሰራል እዚህ ከተማ ውስጥ የሚሉ ሰዎችም አሉና ችግሩን በዚህ ልክ የመረዳቱ ክፍተትም እኛ ጋር አለ ብዬ ነው። ስለዚህ እንደዚህ አይነት ችግሮች ከመምጣታቸው በፊት ገዳሙ መዘጋት አባቶች እናቶች ከመበተናቸው በፊት የበኩላችንን ማድረጉ ጥሩ ነው ብሎ መንቀሳቀሱም አንድ ጥሩ ነገር ነው። ያንን ስለማይ ነው ተማሪዎች አሁን አብነት ትምህርት ቤቶች መበተናሉ፣ ይበተናሉ፣ ይዘጋል አይደለ? ወንበር ታጥፎ ከዛ የነበረው ሁሉ ታሪክ ሲቀየር እያየን ነው የምንገኘው እና እጅግ በጣም አስቸጋሪ ሁኔታ እንዳለ ስለማይ ነው። እኔም እንደው ምናልባት ቦታው ድረስ መምጣት የሚፈልጉ ሰዎች ካሉ እንግዲህ ፈዋሽ የሆነ ጸበል አለ። ሌላ በረከትም ተካፍሎ ሰው መምጣት የሚፈልግ ይኖራል። መኪና እስከ ቦታው ይገባል። እሱንም ጨምረው ትራንስፖርት ያው ትንሽ የአንድ 40 ደቂቃ በእግር የምትሆን እሷም መኪና ይገባል። የግል መኪና ከሆነ ወይም ደግሞ እንግዲህ እንትን ይሄ ማን ነው የምትሉት ባጃጅ መግባት ይችላል። ባጃጅ ለምሳሌ መኪና ምድብ ስለሆነ ይሄ መኪናዋ ከዋናው መስመር ወጣ ስላለሽ ገዳሙ ያለበት ከዛ በኋላ ባጃጅ በእግርም ቢሆን ሩቅ አይደለም። በእግርም ሩቅ አይደለም። በዛም እንትን ይላል። እስከዛ ግን በቂ የሆነ ትራንስፖርት አለ። የ40 ደቂቃ ናት። እሷም መንገዷ በደንብ ለስልሶ እንቅፋት ምናምን የሌለ ሆኖ ምናምን ቢመጡ በሰላም እንትን ይላሉ ማለት ነው። አሁን በምንድን ነው የምትገኙት? ገዳሙ የራሱ አካውንት አለው፣ ስልክ የተቀመጠ አለ። በምንድን ነው የምትገኙት? ያው የገዳማችን 3 አካውንት አሉት። አንደኛ ንግድ ባንክ ነው፣ ሁለተኛ አቢሲኒያ፣ ሶስተኛ አሃዱ ባንክ። እነዚህ በቁጥራቸው ምናልባት ልታገኛችሁ ትችላላችሁ። ቤተክርስቲያኑ እውቅና የሰጠችው አካውንት ነው። አንዳንድ ጊዜ ዝም ብሎ እዛው ወይ ገዳሙ ላይ ወይ ደብራት አካባቢ እንደዚህ ችግሮች ሲፈጠሩ ስለምናይ እውቅና የተሰጣቸው ተመልካችም ግልጽ ለማድረግ እውቅና የተሰጣቸው ገዳሙ የሚያውቅባቸው ሀበምኔቱ ጀምሮ ሌሎችን ኮሚቴ የሚያውቃቸው ማለት ነው። ስለዚህ በእነዚህ ቁጥሮች አሉ። ስልክ እንግዲህ አሉን 2 ስልክ ቋሚ አሉ። ትፈልጉም ደግሞ 3ኛ እንጨምራለን። መልካም። ስለዚህ እኛ ቁጥሩን እናስገባለን። እንደው ምናልባት ግን የሚያስተባብሩ እዚህ አዲስ አበባ ያሉ ወጣቶች ወይ ማህበራት የሉም? እንደው በኃላፊነት አሁን እናንተ
እርጅናውም አለ ትልቅነቱ ስላለ ድካም ይኖራል መውጣት መውረዱና እያገዘ ያለ አካል የለም። ምናልባት ማህበራቱንም ሰንበት ትምህርት ቤት ወጣቱንም ሌሎች ያገባኛል የሚሉ ሰዎችንም በዚህ አጋጣሚ መልእክት እንዲያስተላልፉ ስለፈለኩ። ያው በዚህ የእኛን ስራ ጅማሮ ከጀመርንና ወደ ሚዲያ መውጣት ከጀመርን ስራውን እያስተባበሩልን የሚገኙት የሚያግዙን ማህበራቶች አሉ። ማቴሪያሉን ምናምን እየገዙ የሚልኩልን አሉ። ያው እነሱ ከዚህ እኛ መቼም ያው ለዚህ ስራ የሚውለውን ነገር ብዙ እውቅና ባይኖረንም እነሱ ለምሳሌ እንደ ማን ነው የሚባለው መሐንዲስ እንዴት ብሎ ይሰራ፣ በዚህ ምን አቅጣጫ ባታቸው ይሰራ የሚለውን አሁን ከኛ ዘንድ እውቅና የለም። እነሱ ግን ይልኩናልና በበጎ አድራጎት ራሳቸውም ወጣቶቹ እንትን እያሉ ይመተው እንደ መሐንዲስነት አይተው መስፈርት ይሰጡታል። በዛ ልክ ስራው እየተሰራ ነው ያለ እና የሚያደርጉልን ማህበራት የሚያግዙን አሉ። መልካም። ስለዚህ አንድ ማህበር ወይ የተወሰኑ ሰዎች ብቻ ሳይሆን የቻሉ ቢያግዙ መልካም ነው የሚለውን ነገር እዚሁ አጠናክረን ማለፍ እንችላለን። ድጋፍ ብዙ አይነት ድጋፎች ነው ያሉት አይደለ? ገንዘብ የሚሰጥ አለ። አንዳንዱ እንደውም ገንዘብ አልክም ራሴ ገዝቼም አደርሳለሁ የሚል ይኖራል የሚፈልገውን ነገር እና በምን መልክ ነው ድጋፉ እንዲደረግላችሁ የምትፈልጉት? ያው ሰው አንደኛ በህሊናው ያሰበውና የወደደውን ሲያደርግ በጣም ጥሩ ነው። ከዚህ ጋር ግን እንደኛ የምንፈልገው በተለይ በጥሬ ዕቃ በእህል ማቴሪያልም በሚፈልገው ቢረዳን በጣም ጥሩ ነው። እንዲያውም በተለይ አምና የከረምነው ይህንን ጥያቄ ወደ እናንተ ያላደረስነው ሚዲያዎች አምና ጀምረን ትንሽ ማግኘት ችለናል። ግን አምና እህል እርዱን እንዲበሉን አላለም። አንድ ባለጸጋ ሰው በርሜል ሄደው አባቶቻችን ማሳሰቢያ ሲያቀርቡ አንድ መኪና ጭነት ላከልን። ሰው ያለው አዲስ አበባ ነው። ጎንደር ላይ ገዝቶ በራሱ እንትን አስገዝቶ መኪናውን ራሱ እንትን አድርጎ ጭኖ ላከ። እንስላልና አምናሁን ጥያቄ አላቀረብንም። ይህም በአይነት ነው የረዳነ ማለት ነው። ስለዚህ የአምናዋን ቀን በዚህ ወጣነ። አሁን ግን በዘንድሮ ዓመት ደግሞ ምንም ስለሌለ ግዴታ ሁሉ ሊቀድም የሚችለው እህሉ ስለሆነ ይህን ጥያቄ እያቀረብን ነው። ይህን ካገኘን በኋላ ደግሞ ሌላው ምናምን በምንም የረዳንን ወደ በዓት እያዞርነ በዓቶችን መስራት ይቻላል ማለት ነው። ስለዚህ በየሚችሉት ገደብ የለውም ነው የለውም። መልካም ምስጋና ጥቂት ልስጥና ይቻላል። እንግዲህ በቅድሚያ ዛሬ እግዚአብሔር ፈቅዶና ወዶ በዚህ ሀሌታ ሚዲያ በሚለው ቻናል ተገናኝተን እንድንነጋገር የፈቀደ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። እንዲሁም ለእናቱ ለቅድስት ድንግል ማርያም የሁላችንም እናት ሆነችው ችግራችንን ሁሉ ለምታቃልልልን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳል። ለቅዱሳን መላእክቶቹ፣ ለአገልጋዮቹ፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ክብር ምስጋና ይድረሳቸው። ከዚህ በኋላ መላ ኢትዮጵያ ወገኖቻችን ምዕመናን በውስጥም በውጭም ያላችሁ ኤርትራውያንም ቢሆን ቅድስት ተዋሕዶ ሃይማኖትን ተከትላችሁ ብዙ ስራ በመስራት የኢትዮጵያን ገዳማት እንዲሁም በውጭም ያሉትን ገዳማት እየረዳችሁ በቅድስና ሕይወታቸው እንዲኖሩ በማድረግ የታወቀና ትልቅ ድርሻ እንዳላችሁ የኢትዮጵያ ምዕመናን ታምንባችኋል፣ ትታወቃላችሁ። ከዚህ መካከል በዚህ እንትን የምንገኘው እኛ ነን። ዛሬ ስንጠይቃቸው አሳድጉን ስንላቸው የምንገኘው እኛ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ነንና ስራውን እናንተ በሰጣችሁት አሁን ቀደም በለገሳችሁት ስራ ጀምረናል። ስራዎቹ ጅማሮች ደግሞ ግብ ላይ እንዲደርሱም ዛሬ ተጨማሪ ጥያቄያችን እየሆነ ላደረሳችሁልንና ላደረጋችሁልን ሁኔታ ለሰጣችሁን እጃችሁን ለዘረጋችሁት ሁሉ ከሌና ከሌ ባንልም በማህበርም በግል ሆናችሁ የሰጣችሁ ስራውን እያስጀመራችሁ አላችሁ። በዚህ ላይ ያደረጋችሁልን ትብብር እግዚአብሔር አምላክ በዚህ ዓለም በጤና በወዲያኛው ዓለም በመንግስተ ሰማያት በሕይወት እንድትኖሩልን እግዚአብሔር አምላክ እንሆ በገዳሙ በአባቶችና በእናቶች ስም በራሴም ስም እግዚአብሔር ይስጥልኝ እላለሁ። በሁለተኛ ደረጃ በዚህም በየቦታው እየተገኙ ማህበራት፣ ወጣት
የሰንበት ትምህርት ቤት ሌሎችም ይህንን ገዳም እየተረባረቡ በመርዳትና ሌላዊ ማቴሪያሎች ስራዎች በማቅረብ ስራው እንዲሰራ በማድረግ ድጋፍ እያደረጉ የሚገኙትም ሁሉ በኃያሉ በእግዚአብሔር ስም በመላኩ ቅዱስ ሚካኤል ስም እንዲሁም በገዳሙ በአባቶች እናቶች ስም በእኔም ስም እግዚአብሔር ይስጥልኝ ብዬ አመሰግናለሁ። ሶስተኛ ይህንን ሀሌታ የሚል ሚዲያ ዛሬ የእኛንም ችግር የመቼ ሚዲያ ስራዎች ችግረኞችን ችግራቸውን ማስተዋወቅና መርዳትም ይህ ትልቁ ለሀገሪቱ ተደራሽ የሆነ መልእክት ስለሆነ ይህም መልእክት እንደ ዋነኛነት ይዘው ሲያወያዩን ስለቆዩ በባለሙያዎችንና ሚዲያውንም በጋራ በእግዚአብሔር ስምና በቅዱስ ሚካኤል ስም እንዲሁም በአባቶች እና በራሴም ስም እግዚአብሔር ይስጥልኝ፣ ክብር ይስጥልኝ ብዬ አመሰግናለሁ። ይቆየኝ። መልካም አባታችን እንግዲህ እድሜ ይስጥልን። እኛም እጅግ አድርገን እናመሰግናለን። ያለው ነገር እጅግ ፈተናዎቹ በጣም በዝተዋል። እግዚአብሔር ሰላሙን ያምጣ ለማለት እንፈልጋለን። እኛም እንግዲህ መልእክቱንም ቁጥሮችንም እዚህ ቪዲዮ ላይ እናስቀምጣለን። ተመልካቾች እንግዲህ ይደውላሉ ብለን ተስፋ እናደርጋለን። በርቱ ለማለት እፈልጋለሁ። አመሰግናለሁ። አመሰግናለሁ። ተመልካቾች ከአባታችን ጋር በዚህ መንገድ ቆይታ አደረግን። እንግዲህ እንደተመለከታችሁት በጥይት እየተሳቱ የዕለት ጉርስ ለማምጣት መውጣት መውረድ እጅግ በጣም ከባድ ነው። እንግዲህ በያለንበት በዚህ ከስር በምናስቀምጠው ስልክም የባንክ አካውንትም የምንችለውን እንድናግዝ ወይ ደግሞ እንድታግዙ አባታችን ጥሪ አድርገዋል። እኛም መልእክቱን ወደ እናንተ አድርሰናል። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ያላችሁበት ጥሩ ጊዜ ተመኘን። ሰላም ወዘገብረ ተስካረኪ ዘሃነጸ መርጡለኪ